እንትን ከታች ሆነ አበባ ከምትሰጥ ብትገባ አይሻልም? ወዳጅ ኤፍሬም ዘለ ወርዳ አበባ ትሰጣለህ ከታች እንዴ? ግባ እንጂ። አልወጣውም፣ አስወጥተውኝ ነው። አልወጣውም፣ ማንም አላስወጣህም። ጌታ ኢየሱስ ነው ጋይስ። አልወጣውም። በጌታ በኢየሱስ ምዬ ልዋሽ አልችልም። ማንም ሰው አላስወጣውም፣ ራሱን ይወረድ። ሌላ ሰው ሲያስወጣ ይነግረኛል። ይኸውላችሁ ከታች የምትሰሙኝ ሰዎች አልወጣውም፣ እሱን ያስወጣው ገስት ወዲያው ልኬ ከታች ደግሞ እኔ ራሱን ያስወጣኝ ያልኩ እየጻፍኩ ነበር። አንተ ላታስወጣኝ ትችላለህ። ፈረጠጥክ ተብሎ ሲነገር ደንግጠ ተመልሰ ገብታ ማነው ማስረጃው? ትምህርትን አስቀይሬ እወጣለሁ እንዴ? ትምህርትን እኮ ዛሬ አስቀየርኩ እኮ አኬ። ለዘመናት ያስተማርከውን ትምህርት ሁሉ ቀየርኩብህ እኮ። ትቀልላለህ። ዛሬማ እኔ ነኝ መቀመጥ ያለብኝ እዚህ ቤት ላይ። አሁን እኩል አታውራ፣ ሰው ይታዘባል። ትልቅ ሰዎች ነን። ኧረ በስመ አብ እንዴ! እንዴት ነው እኩል እንደዚህ ማውራት የምትችልበት? ትሰማኛለህ? እያወራህ ግን አንተ እያወራ እኔንም መስማት ትችላለህ። እንደዛ ከሆነ ጥሩ። እኔ ግን አልችልም። እኔ የምችለው አውርቼ ከዛ በኋላ ደግሞ ያኛው ሰው ሲያወራ መስማት፣ ከዛ ደግሞ እኔ ማውራት። እንደዛ ነው የምችልበት። ስለዛ እኔ እንደምችለው ለማውራት ሞክር በተቻለ አቅም ከታላቅ ይቅርታ ጋር። አሁን ኤፍሬም የምጠይቅ አንድ ማስረጃ ብቻ ነው። ጥምቀት ራሱ አያድንም ብለህ ስትናገር ስለነበረ በሉትራን ትምህርት እሱን ማስረጃ እየጠበቅን ነው። ማስረጃ ካለ አሁን ከፍተህ አሳየን፣ ከሌለ ግን እሰናበታለሁ። ማስረጃውን አሳየን። ጥምቀት በራሱ አያድንም የሚልበትን። አመሰግናለሁ። ካስወረዱኝ እኔ ቤቴን ከፍታለሁ። ከዚህ በኋላ እባክህን ሂድ። ማስረጃውን አሳየው። ቆይ አንዴ ቆይ። ሶስት ማስረጃ አሳይቻለሁ። ጀመረ ማለት ሶስት ማስረጃ አስወረድከኝ። ካስወረድከኝ ቤቴን ከፍታለሁ። አንዴ እባክህን አንዴ። ካስወረዱኝ አለ ማለት እንድታደርገኝ አልፈቅድልህም። ከዚህ በኋላ ሚት እንዳታደርገኝ እኔ እንዳታደርገኝ። አራት እንጫጫ አንዴ። አሁን እሱ ሳይሆን የሚያስወርደኝ እኔ ራሴ ወርዳለሁ። ቤቴን ከፍታለሁ። ኑኔ ጋር እባክህን ማንም አላስወረደህም። ማስረጃ እኔ ነኝ አሁን ወርደው እኔ ነኝ የራሴ ነኝ። ኑኔ ቤት ማስረጃ አሳይ። ምንም ታጭበረብራል። ለማጭበርበር ከመሞከር ውጭ ምንም የምታመጣው ነገር የለም። የለም ማስረጃ ቢኖር ክፍት አድርገህ በቃ ማሳየት። እምነትን ይፈጥራል የሚለውን ከፍተህ ለማሳየት ሞክር። የለ ትክክል ነው፣ እምነትን ይፈጥራል ይላሉ። ጥምቀት በራሱ አያድንም የሚለውን ግን ልክ እንደዛ ከፍተህ ማሳየት አልቻልክም። ስለሌለ ምንድን ማድረግ ያለብህ? በቃ ሄዳለሁ። ምንም ማድረግ አትችልም ሲጀመር። የዚህን ያህል እኔ ፕሮቴስታንቶችን ካየናቸው መልእክት ማስተላለፍ ያለብን ይመስለኛል። ምን አይነት መልእክት? እኔ ፕሮቴስታንቶች ካላችሁበት ነገር እኔ እንደው የሆነ ነቃ ብላችሁ ነገሮችን ማየት ያለባችሁ ይመስለኛል። ምን እያልኳችሁ ነው? እንዳያችሁት አሁን እንደዚህ አይነት ይሄ ጭቅጭቆቹ ምናምን የሚመጡት ራሱ ለምን ይመስላችኋል? የሆነ ነገርን እያሰቡ ከመምጣት ካልሆነ በስተቀር ምን አይነት ነገሮችን በተቻለ አቅም ትምህርቶችን የመደበቅ የመሸፈን የጴንጤ እምነት ምን እንደሆነ በግልጽ አሁን መታየት ስለጀመረ እዚህ ሚዲያ ላይ ሸፈን ለማድረግ ያህል ይሄ እኮ እንዲህ ነው፣ ይሄ እኮ እንዲህ ነው ብሎ ብቻ ለመምጣት ይሞከራል። ለማንኛውም ሉትራኖች ጥምቀት አዎ ያድናል ማለት ብቻ ሳይሆን እንደውም ጥምቀት እንዴት ያድናል የሚሉትን በምን መልኩ እንደሚያስቀምጡ ላሳያችሁ። ይኸው ከራሳቸው መጽሐፍ ዌብሳይትም አይደለም። እኔ አክቹዋሊ ያን ዌብሳይትም ያቃለልኩባችሁ ምናምን ሳይሆን አክቹዋሊ መቃለል ካለበትም ሊቃለል ይችላል። ከዌብሳይቱ የተሻለ ትልቁ መመሪያቸው ይሄ ስለሆነ ማለት ነው። ዌብሳይቱ ላይ ራሱ ጥምቀት ለድህነት አይደለም ማለት በራሱ አያድንም የሚል አንድ ሊገኝ አልቻለም። ከዌብሳይት የዘለለ ነገር ግን እኔ ላሳያችሁ ከራሳቸው ላይ ላስነበባችሁና ከዛ በኋላ ላስገርማችሁ እንዴት እንደሚውሏቸው ማለት ነው ጴንጤዎችን ሉትራኖች። አንዴ አላልኩ ማለት ሰፊ ልዩነት ማለት ጴንጤዎች እናንተ እንደዚህ ነው የምታምኑት፣ እንደዚህ ነው እምነታቸው ምናምን ነገር የምትለው። እኔ አሁን ባደኩበት ቤተክርስቲያን መሰረተ ክርስቶስ ቤተክርስቲያን ውስጥ ስለ ጥምቀት ያለኝ አመለካከት ኢቭን አሁን አንተ ያልተጠመቀ አይድንም ምናምን ነገር ብለህ ስታወራ፣ ለምሳሌ ኢየሱስ ክርስቶስ በመስቀል ሲሰቀል ከኢየሱስ ጋር የተሰቀሉ ሁለት ወንበዴዎች ነበሩ። ከነዛ ማለት አንዱ ተጠምቆ አይደለም መቼም መዳኑ አይደለ እምነቱ ብቻ አድኖታል። እሱን ነገር እንዴት ነው የምታስረዳኝ? ያልተጠመቀ አይድንም ብቻ ብለህ የምትፈርድ ከሆነ እንዴት ነው ነገሩ?
እሺ በቀኝ የተሰቀለ ወንበዴ አሁን በአጭሩ ምን መሰለ የሚላ ያኔ ጥምቀት በመጀመሪያ ደረጃ ምንድን ነው? የክርስቶስን ሞቱንና ትንሣኤውን ማግኛ ነው አይደለም? ከጌታችን ሞት ጋር አንድ የምንሆንበት ከክርስቶስ ጋር ሞተን የምንነሳበት ታላቅ የሆነ ምስጢር ነው። ይህን ነገር የሚፈጽመው መንፈስ ቅዱስ ነው። የሚፈጸመው ደግሞ በቤተ ክርስቲያን። ይህን ያነሳው እኔ ልንገርህ ማለት እኔ አሁን ባደኩበት ቤተክርስቲያን ውስጥ ስርዓት ልንገርህ። ቆይ ልጨርሳታችን። ይህን ያነሳው ለምንድን ነው? ጥምቀት የጥምቀት ጥቅሙ ከጌታ ሞት ጋር አንድ ሆነን ሞቱን በሚመስል ሞት ከእርሱ ጋር ተባብረን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንድንተባበር ከሆነ በዛ ሰዓት ገና ከጅምሩ ክርስቶስ ራሱ ሞቶ ተነስቷል ወይ? ተነስቶ ነበር እንዴ? በዛ ሰዓት አልተነሳም። ያ በቀኝ በኩል የነበረ ወንበዴ እያለ። ስለዛ በአጠቃላይ የክርስቲያኖች ይሄ የሚያድነው ጥምቀት ተሰጥቶ ነበር ወይ? ጥምቀቱ ራሱ ገና ከጅምሩ አልተሰጠም። ጥምቀት በሌለበት ሁኔታ በቀኝ ወንበዴ የተሰቀለው ሰውን እንደ ጥያቄ አድርጎ ማንሳት አያስኬድም። ለምን? ገና ከጅምሩ ጥምቀት ስላልተመሰረተ። ጥምቀት ከተመሰረተ በኋላ ግን በአዲስ ኪዳን መጽሐፍት ላይ አንድም ሰው ያለ ጥምቀት እንደዚሁ ዳነ የሚል ነገር የለም። ስለዛ በቀኝ የተሰቀለው ወንበዴ ገና ጥምቀት አልተመሰረተምና ባልተመሰረተ ነገር ሊጠየቅ አይችልም። ጌታ ኢየሱስ ጥምቀትን የመሰረተው መቼ ነው ከተባለ ፕራክቲካሊ ሲጠመቅ ቢጀምረውም ግን አጥምቁ ብሎ እንዲህ አይነት ትእዛዝን የሰጠው ሞቶ ከተነሳ በኋላ ያ የትንሣኤ ጌታ ኢየሱስ ክርስቶስ እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸዋል። ስለዚህ አጥምቁ የሚለው ትእዛዝ የመጣው ጌታ ኢየሱስ ከተነሳ በኋላ ነው። ይህ ትእዛዝ ራሱ ተፈጻሚነት ኖሮ ማጥመቅ የሚጀምሩት መቼ ነው ከተባለ ያን የሆኑ ትእዛዙ እንደተቀበሉ ራሱ አይደለም። መቼ ነው? መንፈስ ቅዱስ ከወረደ በኋላ። መንፈስ ቅዱስ ከወረደ በኋላ የክርስቶስን የማዳን ስራ በሰዎች ውስጥ እዛ ሲጠመቁ ማለት ነው። በሚጠመቀው ኃጢአተኛ ላይ የእግዚአብሔርን የማዳን ስራ ስለሚያደርግ መንፈስ ቅዱስ ከወረደ በኋላ ተፈጻሚነት ይኖረዋል። ስለዛ ገና ከጅምሩ ጥምቀት ስላልነበረ በሳቱ በሌለ ነገር አይጠየቅም። አሁን አንተ አሁን እየከሰስከን ባለው ነገር ትንሽ ነገር ለዋል። እኔ አሁን ካደግኩበት አንጻር ከቤተክርስቲያኑ ውስጥ እስከ ጥምቀቱ ቦታ ድረስ ያለው ደህንነት ትምህርት እየተማርን ከጥምቀት በፊት የት ቤተክርስቲያን ቸርች እኔ መሰረተ ክርስቶስ ማለት ነው። ያ እዛ ለጥምቀት ያለው አመለካከት በጥምቀት የምናገኛቸው ነገሮች በመጀመሪያ እምነት ይቀድማል። ሰው ሳያምን ወደ መጠመቅ መሄድ እኔ እንጃ ልክ ይሆናል ብዬ አላስብም። ያመነ የተጠመቀ ይድናል እንጂ መጽሐፍ ቅዱስ የሚለው የተጠመቀ ያመነ ይድናል የሚል ነገር የለም። በመጀመሪያ ወደ እምነቱ ለመድረስ ትምህርት አለ፣ እንማራለን። ቤተክርስቲያን ውስጥ የሚሰጠውን ትምህርት ተምረን ከዛ ለመጠመቅ ስንበቃ ከዛ ወደ መጠመቅ እንሄዳለን። ወደ መጠመቅ ስንሄድ ደግሞ ውሃ ውስጥ ስንገባ ከክርስቶስ ጋር አብረን ልክ እንደሞትን ከዛ ስንነሳ ከክርስቶስ ጋር አብረን እንደተነሳን አድርገን ያኛውን አሮጌ ማንነታችን ውሃ ውስጥ ለመጣል በዛ የምናገኘው መንፈስ ቅዱስ ብዙ ነገሮችን እናገኛለን በጥምቀት። እሺ ላሳየህ አንዴ አሁን የራስን ቤተ እምነት የእምነት መግለጫ ላስነበብህና ከዛ በኋላ መጽሐፍ ቅዱስ ምን ይላል የሚለው ነው። እኛ እኮ እየተማሪን ያደግነውን ነው። እኔ አሁን ላይ የምወረው የራስህን እኮ ሳው የእምነት መግለጫ እስቲ ምን ይላል? ይነበብልሃል? ምን ይላል? ዝቅ አድርጉት ትንሽ። ቆይ አንዴ። እሺ ምን ይላል? ይሄ የመሰረተ ክርስቶስ ቤተክርስቲያን መሰረተ እምነት። እሺ ክፍል 1 2016 ዓመተ ምህረት ገጽ ክፍል አድርግና ስለ ጥምቀት ያው ያንተ ቤተክርስቲያን የሚኬሲ እንደምትላሳየህና መሰረተ ክርስቶስ የምትሏት ቤተክርስቲያን ያው ምን ይላል? ይሄ የውሃ ጥምቀት ያው ላንብብልህ፣ ተከታተለኝ። ጥምቀት ይልና አንድ ሰው ከኃጢአቱ ንስሐ ገብቶ ኢየሱስ ክርስቶስን በእምነት እንደ ግል አዳኙና ጌታው አድርጎ በመቀበል ድህነትን
እሺ እንደ ግል አዳኙና ጌታው አድርጎ በመቀበል ድነትን ካገኘ በኋላ ተመልከቱ ጋይዝ፣ ድነትን ካገኘ በኋላ ከክርስቶስ ሞትና ትንሣኤ ጋር መተባበሩን ጌታን ሊቀበል መወሰኑን እና ከቅዱሳን ጋር ህብረት ማድረጉን በሚታይ መልኩ ለመግለጽ የሚጠመቀው በጣም እኮ የሚያስደንቀው ለመዳን ምናምን ኖ ከዳነ በኋላ ያ የዳነው ሰውዬ ከክርስቶስ ሞትና ትንሣኤ ጋር መተባበሩን ጌታን ሊከተል መወሰኑንና ከቅዱሳን ጋር ህብረት ማድረጉን በሚታይ መልኩ እንደው ለሰዎች በሚታይ መልኩ እንደው ማለት ነው እንደው በዛ መልኩ ለመግለጽ ያህል በአብ በወልድና በመንፈስ ቅዱስም በውሃ ውስጥ በማጥለቅ የሚከናወን የቤተ ክርስቲያን አባልነትንም የሚያስገኝ ቅዱስ ስርዓት መሆኑን ታምናለች። ራሳቸው ሉትራኖችም መጠመቅ እንደሚገባን አለበለዚያ ግን እንደማንድን በጥብቅ ታዟል ብለው በራሱ በላርጅ ካቴኪዝሙ ላይ ሉተር አስቀምጧል። ይሄ ግልጽ ነው። ኤንዌይስ በአጭሩ የምነግራችሁ ነገር ምንድን ነው? በሉትራኑ ዘንድ ጥምቀት ራሱ አያድንም የሚል ትምህርት የለም። አሁን ዝም የአንድ ሉትራን መጥቶ ባስገባላችሁ ራሱ መናገር ይችላል። አረ እኛ ጋር ጥምቀት ራሱ ያድናል ብለን እናምናለን፣ ምክንያቱም ጥምቀት ራሱ ውሃ ብቻ ነው ብለንም አናምንም ይላሉ። እሺ ግን የሚፈጠረው ምንድነው? በዛ በጥምቀት ውስጥ ሰውየው በክርስቶስ ደም ይታጠባል ብለን ስለምናምን እግዚአብሔር ጸጋውን በዛ በጥምቀት ውስጥ ስለሚሰጥ ለዛ ለኃጢአተኛው ያ ጸጋው ደግሞ ሰውየውን ከኃጢአቱ ያጥበዋል፣ ዳግም እንዲወለድ ያደርገዋል የሚለው የኛ ነው እምነት። እነሱም ይናገራሉ። ያመጣው ይሄ በሰዎች ልብ እምነትን ይፈጥራል ምናምን የሚለው አዎ በሰዎች ልብ እምነትን ይፈጥራል የሚል አመጣ። ግን በራሱ ጥምቀት አያድንም የሚል ግን ሊያመጣ አልቻለም። ስለዚህ የመጨረሻ ሊያደርግ የሚችለው ነገር ምንድነው? መፈርጠጥ ነው። እንዳያችሁት በቃ ፕሮቴስታንት እንደዚህ ነው። አለቀ።